بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد يتكبراتو ينسيها تبي تكتاتيوش እንደተለመደው በባለፈው የጀመርነውን ፕሮግራማችንን ዛሬም ቀጣዩን የምናየው ይሆናል። በባለፈው ፕሮግራማችን ላይ ረሱላችን አለይሂ ሰላቱ ወሰለም መከተል ግዴታ ዋጅብ እንደሆነና በረሱላችን አለይሂ ሰላቱ ወሰለም ዲን ላይ መጨመርም ሆነ መቀነስ ቢድዓ እንደሚባልና ቢድዓ ደግሞ በጣም አስከፊ ተግባር እንደሆነ በዑለማዎቻችን በተደጋጋሚ ሲነገር ቆይቷል። በዛሬው ፕሮግራማችን ላይ ደግሞ ሌላውን አንገብጋቢ ርዕስ የምንቃኘውና የምንዳስሰው ይሆናል። በዛሬው ፕሮግራማችን ላይ የምናየው ምንድነው? ቢድዓ ያለው አደጋ ምንድነው? ኹጡረቱል ቢድዓን በሚሰራ ሰው በግለሰቡ ላይ በራሱ ላይ የሚያመጣበት የዱንያም የአኺራም መዘዝ ምንድነው? እንዲሁም እንዳጠቃላይ በእስልምናና በሙስሊሞች ላይ ደግሞ የሚያስከትለው ዳፋና መከራ ምንድነው የሚለውን በቁርአንና በሐዲስ እንዲሁም በሰለፎች ንግግር የተጠቀሱትን ነገሮች ዑለማዎቻችን ከቀኝም ከግራም እያመጡ ኢንሻአላህ የሚያስደምጡን ይሆናል። በተለመደው ትግስታችሁ እስከ መጨረሻ ድረስ ትከታተሉን ዘንድ እንጋብዛችኋለን። እሺ ኢንሻአላህ ዑለሞች በባለፈው ፕሮግራማችን ላይ ያው ብዙ ነጥቦችን አይተናል። አሁን መግቢያው ላይ እንደተጠቀሰው ደግሞ ቢድዓ ያው የተወገዘ ነው፣ ሐራም ነው። ቢድዓ የተወገዘ ነው፣ ወንጀል ነው። አንዳንድ ጊዜ እንደው ቢድዓ ሲባል አሁን ተለመደ መሰለኝ ሰውም አቀለለ። ቢድዓ ነው ሲባል ልክ ሱናን እንደመተው ነገር ቀለል አድርጎ ማለት ነው። ሱና እንደተው አድርጎ ቀለል ተደርጎ የምታየት ነገር አለ። ድሮም ቢድዓ ሲባል ሰው በጣም ይደነግጣል። ይሄ ቢድዓ ነው ከተባለ በጣም ይደነግጣል። ቢድዓ ነው እንዴ ምን ይላል? አሁን ግን ሰው ብርቅም አይሆንበትም፣ ራሱ ምንም አይነቀንቀውም። ቢድዓ በቃ እንግዲህ ምን ይደረግ ብሎ ያው ቸሌ ማለት ነገር አለ። የዚህ መንስኤው ደግሞ ይታወቃል። ኢንሻአላህ ያው ወደፊት የምናየው ይሆናልና ቢድዓ መስራት ምን ይጎዳል? አንድ ሰው ያው ዞሮ አላህን ነው የሚገዛው። አላህን ለመገዛት ነው መቼም አይደለም እንዴ? ቁርአን ቢቀራም ሶላት ቢሰግድ ምን ቢልም እንዲሁ በቃ ያው ረሱል ሰለላሁ ዐለይሂ ወሰለም ባያደርጉትም እሱ ባላደረጉት መልኩ ቢቀራ ባላደረጉት መልኩ ሶላት ቢሰግድ ዞሮ አላህን ነው የሚገዛው እና ይሄ በሱ ላይ ምን ችግር ያመጣል? በሱም ላይ ችግር በሱ ላይ ብቻም ሳይሆን በዲን الاسلام ላይስ ምን አይነት ችግር ሊያመጣ ይችላል? ኢንሻአላህ ሼህ አብዱል አዚዝ እርሶ ጋር ልጀምር። بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وآله وصحبه أجمعين إن شاء الله እንዳልከው ቢድዓ ትልቅነቱ መቼም ከባድነቱ ሁሉንም ያውቃል። ነገር ግን አላህ Subhanahu Wa Ta'ala የክብደቱን በተለያዩ አያቶች ነብያችንም አለይሂ ሰላቱ ወሰለም ስለገለጹት አንድ ክብደትን የሚያሳዩ ነገሮች ማየት ይኖርብናል። አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰለም ተከተሏቸው ብሎ ሲያዝ በይሁ ብቻ አላሳጠረም። በተለያየ ቃላት ሰውን መخለፍ የሚያሳየውን መዘዝ በተለያየ አያት አይቷል። ከዛ ውስጥ አላህ Subhanahu Wa Ta'ala ምን ይላል? ወለህዘሪ الذين يخالفون عن امره ان تصيبهم فتنه ويصيبهم عذاب اليم። የነብያችንን አለይሂ ሰላቱ ወሰለም ፈለግ የሚخልፉ ሰዎች ይጠንቀቁ ብሎ የሚጠነቀቋቸው ነገር ጠቅሷል። ፊትና እንዳይደርስባቸው ይላል። ፊትና ማለት ምን ማለት ነው ቢባል ከማ ቃለሁ አህመድ ረሂመሁላህ የረሱል አለይሂ ሰላቱ ወሰለም የመጡበትን ነገር ጥላቻ ኑሮት ሐላክ ላይ እንዳይወርቅ ሽርክ ላይ እንዳይወርቅ ማለት በቁሩ ኩፍር እንዳይመጣበት ማለት ነው። ተይ የሚበልጥ የሚያሳፍር ነገር አይኖርም። እንደሚታወቀው ነብያችንን አለይሂ ሰላቱ ወሰለም ነብይነታቸው ነው አምነናል የሚባለው ነገር በቃላት ብቻ የሚገለጽ አይደለም። ተስዲቁሁ ፊማ አኽበር ጧአቱሁ ፊማ አመር ወጅቲናቡ ማ ነሃ ዐንሁ ወዘጀር ወአላ ዩበደላህ ኢላ ቢማ ሸረዐ። የሚመለከው አካል አላህንም Subhanahu Wa Ta'ala ቢሆን ኑሮ ነገር ግን መላእክተኛው አለይሂ ሰላቱ ወሰለም ይዘውት በመጡት ፈለግ መሆን ግዴታ ነው። ያን ከለቀቀ የነብያችንን አለይሂ ሰላቱ ወሰለም ሪሳላው ላይ አምን ያለህ የሚለው ነገር ትክክለኛ አይደለም ማለት ነው። ስለዚህ አይደለሁም ብሎ ያለው እንኳን ጥፋቱን ያውቃል። የነቢ ወዳጅ ነኝ ወይንም ደግሞ ነቢ ነው ወዳለሁ ነቢን ከተላለሁ ብሎ ሰውን በخለፈ ሰዓት መውደዱ ይቅርና ሪሳላውን በሪሳላ ላይ ያለውን እምነት እንዲያላሟላ
ነው የሚያሳየው ማለት። ስለዚህ ይሄ የከበደ ነገር አይኖርም። ሌላው አንድ ልጨምርና ለጓደኞቼ እሰጣለሁ። እሱ ምንድነው ቢድዓ ሌላዎቹ ወንጀሎች ማንም ወንጀል ዙሮ የሽርክ ተላላኪ ነው ወንጀል በጥቅሉ። ልክ ተውሂድ ሹዓብ እንዳለው ኢማን ሹዓብ አለው አይደል? ቅርንጫፎች አሉት። አዕማል አቋል አፍዓል ይገባል። ልክ የኩፍር ተላላኪዎች ቅርንጫፎች ናቸው ወንጀሎች ቢድዓዎች። ነገር ግን ሌላዎቹ ወንጀሎች የመመለስ እድላቸው ሰፊ ነው። ለምን ቢባል ጥፋት መሆናቸውን ታውቆ የሚሰሩ ስለሆኑ። ቢድዓ ግን ተውበቱ አስቸጋሪ ነው። እንደውም ተውበት የለውም ማለት ደረጃ ድረስ አድርገው የተናገሩ ሰዎች አሉ። ያ ማለት ያው ተውበት ዝግ ነው ለማለት ሳይሆን ወደ ተውበት አይጋበዝም ያ ሰውዬ፣ ምክንያቱም የሰራውን ስራ ጥሩ ነገር አድርጎ ስለሚያው ማለት ነው። ሌላው እሳ አጥፊነቱን ስለሚያቅ የውም ሚነል አያም እዛው ስራውንም ሳይጨርሰው ራሱ ተይህ ነገር በገለገለኝ የሚለው ሁኔታ አለ። ስለዚህ አሁን ምን ማለት እንችላለን? ቢድዓ የሚሰራ ወንድም አንድ ወንድም አለ ቢድዓ ይሰራል። አንድ ወንድም ደግሞ حرام ነገር ለምሳሌ ኸምር ሊጠጣ ይችላል። ሁለቱ ወንጀል ላይ ቢሆኑም ሙኻለፋት ላይ ቢሆኑም ወደ ዲን ወደ ተውበት የመመለስ እድል ያለው ወንጀል የሚሰራው እንጂ ቢድዓ የሚሰራው በጣም ጠባብ ነው። ጠባብ ነው የወንጀል የመመለሻው ጠባብ ነው። ምክንያቱ ጥሩ አድርጎ ስለሚያየው استحسنوا الله يوديوال ብሎ ስለሚያስብ ስለዛ አላህ ዘንድ ማደግ ስለሚፈልግ ያን አርጎ ስላየው ስለዛ ነው ተውበት የለውም ማለት ደረጃ ያለው። ይሄኛው ወንጀል የሚሰራው ግን ወንጀል እንደሚሰራ ያውቀዋል። እዛውም ሆኖ ሳያልፈው ቀርቶ እዛውም ሆኖ ጸጸት ላይ ይሆናልና ስለዚህ ይሄ አንዱ አደጋው ትልቅ ነው። ትልቁ ይሄ ነው። ስለዚህ ይሄን ስለሆነ ትልቅነቱ ይሄን ከሚያሳይ አንዱ ነው። ሌላው ወደ ወንድሞቼ ተለፍና ኢንሻአላህ ባረከላሁ ፊኩም ያ ሼኻና። እሺ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه إن شاء الله የቢድዓና አደገኝነት እየተነጋገርን ነው ያለነው። ሌሎች ሳይቀርሙኝ መናገር የምፈልገው ነገር ቢድዓ እንደው አንደኛው ኹጡር ዋቂዕን የምንመለከተውም ከሰለፎች አንዳንድ ነገሮች ስናገኝ ያጃጅላል ጅል ያደርጋል። ቢድዓ በቃ ጅል ያደርጋል። ጅል የሚያደርግበት ነገር ለምሳሌ አልቃዲ ዒያድ ረሂመሁላህ የተናገሩት ነገር አለ። አንድ ሰው ነገረኝ ብለው ከዛው ከሰለፎቹ ኩና عند ማሊክ ወአስሐቢሂ ማሊክና አስሐቦች ጋር ከኢማሙ ማሊክና ከባልደረቦቹ ጋር አብረን ነበርን ይላል። فقال رجل አንድ ሰው እያለ ያ አባ አብዱላህ እንደና ቀውሙን እኛ ዘንድ የሆኑ ሰዎች አሉ አለ። ምን አለ? ይቃሉ ለሁም ሱፊያ የሚባሉ ሰዎች አሉ አለ። يأكلون كثيرا ብዙ ይበላሉ ثم يأخذون في القصائد ثم يقومون فيرقصون የሆነችን ግጥም ነገሮች እየገጣጠሙ ከዛ እንደገና ይጨፍራሉ ይደንሳሉ ብሎ ነገራቸው ለኢማሙ ማሊክ ማለት ነው። ከዛ ኢማሙ ማሊክ ህፃናቶች ናቸው እንዴ አሉ። ኧረ አይደሉም መሻይኾች ትላልቅ መሻይኾች ናቸው አሉት። አመጃኒንሁም እብዶች ናቸው እንዴ ብለው ደግሞ ጠየቁት። አይደሉም አሉ። ከዛ ምን አሉ ኢማሙ ማሊክ ما سمعت أن أحد من أهل الإسلام يفعل هذا أهل الإسلام إسلام هو يهنن የሚሰራ በልቶ መጀነስ ስንመለከተው ዋቂዕያን ሙርአን እንኳን የሚባል ነገር አለ። አንድ ሰው ሲሙ እንደዚህ አድርጎ በቃ ትልቅ ጠምጥሞ ትልቅ ሸክ ተብሎ ዲቤ ከበሮ የሚሞቱ ሰዎች ጋር አብሮ እንደዚህ ሲደለቅ ምናምን ነገር ማጃጃሉን ያስታውቃል። ይሄ ቢድዓ የሚባለው ነገር ጅል ያደርጋል ማለት ነው። ማለት ክብርን ዝቅ ያደርጋል። አሁን ጭፈራ ስንመለከተው የሆነ ወጣቶች ወያሮች ምናምን ነው ካለ አንድ ሙህተረም ሰው ግን ሐዲስ አቀራለሁ ፊቅህ አቀራለሁ ወይንም ነው አቀራለሁ ብሎ የሚል ሰው አብሮ ዲቤ እንትን እያለ የዘለለ ላቡን እያጠበ ምናምን ስትመለከተው ይሄ በቃ ማጃጃልን ያሳያል። ሌላ ኢማሙ ሻፊዒ ደግሞ ያሉት ነገር አለ አሁንም ማለት ነው። ምንድነው አሉ? لو ان رجلا تصوف اول النهار لم يأتي عليه الظهر الا وكان احمق የተጃጃለ ጧት ላይ ወደ ሱፊያነት ሆኖ ዙሁር ላይ አይደርስም የተጃጃለ ቢሆን እንጂ ሰውየው ብለው የተናገሩት ነገር አለ ማለት ነው። ይሄ ያጃጅላል። ሌላቸው ደግሞ ቃል አዶን ማለት ማህዱን ሱፊየተ 40 يوما ሱፊያዎችን 40 ቀን ቀድር እኮ አይዛቸውም فعاد عقله اليه ابدا ይዟቸው አቅሉ የተመለሰለት ሰው የለም ብለው ኢማሙ ሻፊዒ የተናገሩት ነገር አለ። ኢማሙ ባሃቂ ይሄንን
መናቂብ ሻፊዕያ የሚለው ላይ ተናግረውታል ማለት ነው። ይሄን በአጠቃላይ ስንመለከተው ሻዓዎችን ስንመለከት ለምሳሌ የቢድዓ ሰዎችን የሆነ በዓልን ጠብቀው ሰውነታቸውን በሰይፍ ይቦጭቃሉ። ከዚህ ወዲያ እንግዲህ ያው አህመቅነት የለም። በጣም ይሄ በቃ ሌላውን ተውትና እኛ አሁን በምንኖርበት አካባቢ ላይ አቅልን ያለ ማለት ነገር ስንቀራ ሹጃ እንቀራለን፣ ባፈድ እንቀራ ለምሳሌ በሻፊዕያ መጽሐፍ ማለት ነው። እነዛ ላይ ምን ይቀራል? እና አቂቃና እና ኡድህያ የታወቁ ናቸው፣ ሙደወን ናቸው፣ ባብ አላቸው። ኪታቡል መውሊድ ግን የሚል በሙሉ በኢማሙ ሻፊዒ መዝሐብ ላይ የለም ጭራሹ። በሌላውም ሀከዛ እንደሚነግሩን ማለት ነው። አላኩል ያህል ይሄን ምንድነው ግን አቅል ላለመኖሩ እዛ ቦታ ላይ ስንቀራ የምንመለከተው ምንድነው? ዱዓ ይባላል አይደል? ያው ዱዓ ይደረጋል ተሰባስቦ ማለት ነው። ዱዓ ሲደረግ አንድ ቀን አክብረኝና የአቂቃ ማረግበት ልጅ ሰወልጅ ወይንም ኡድህያ ማረግበት አይባልም። ስቀራ ያልኩት ባቡል ኡድህያ ነው ባቡል አቂቃ ነው አይደል? መውሊድ የሚያስወጣ አይሽ ነው ምንለው ሁሉም ሰው ማለት ነው። የሌለ ነገር ይሄ ማለት ከኪታብ ሳይሆን የሚሰራው ከሰዎች ነው የሚሰራው። የሆነ የተጃጃለ ነገር አለው ስንመለከተው ማለት ነው። ስለዚህ ምንድነው አንዱ ከቢድዓ ኹጡርነቱ ቢድዓን መውደድ የቢድዓ አፍቃሪ መሆን አንዱ ምንድነው በሸሪዓ የተቀመጠውን ነገር ትቶ ሌላ ነገር ላይ እንድትንጠለጠልና እንድትኖር ያደርጋል። ከምን ድረስ ተደርሷል? በተለይ አሁን ላይ እልህም እየሆነ ነው ሐቂቃ ወደ እልህም እየተገባ ليلة القدر خير من 1000 شهر ብሏል አላህ Subhanahu Wa Ta'ala አይደል? ليلة المولد خير من ليلة القدر ያሉ ዳዕዋ ያደረጉ ነው። መውሊድ ነብዩ አለይሂ ሰላቱ ወሰለም መውሊድን ማክበር ከሌሊት القدر የበለጠ ነው። ይሄውን በአካባቢያችን ላይ የተነገሩ ትልቅ ቃልቻ የሚባሉ ሰዎች ማለት ነው። ይሄ ማለት ስትጠይቀው ቁጭ ብለህ ስታወራው በቂራት ህይወቱን ጨርሷል። ኪታቡ ላይ አንድም ቀን አላገኘውም፣ ግን ዝም ብሎ ፈጥሮ ተናገረው ማለት ነው። ሌላ ከሚያጃጅለው ነገር ስለዚህ ይሄም ራሱ ከሸሪዓ ጋር ይጋጫል። ከሸሪዓ ጋር ተጋጫ አጃጃለው ሰውየውን አጃጃለው። ይሄ ቢዲአው ራሱን ያጃጃለው ሌላ አይደለም። ይሄ ሌላው መግሪብ አውራድ የሚባል ነገር አለ በእኛ ዘንድ ማለት ነው። ያው ሱፊያ ቃድሪያዎች ላይ መውሊድ እዚህ መግሪብ አውራዱ ላይ ሱረቱ ዘልዘላ ይቀራል። እንግዲህ ታይቃ መደንገጥ ካስፈለገና ማሰብ ካስፈለገው ሱረቱ ዘልዘላ ያስደነግጣል፣ ያስለቅሳል። ነገር ግን በዛ ሰዓት ላይ ኩሽ አይልም፣ ማንም ሰው ሲያለቅስ አሰማው። ወደፊት ግን ፋቲሃ የሚቀሩበት አለ ለፈህሉል አውሊያ ብለው ፈህሉል አውሊያ የሚሉት ኢብኑ ዓረቢ ነው ሁሉልዩን ማለት ነው። የሻፊያ መዝሐብ ላይ ያሉ ትላልቅ ዓሊሞች ከእስልምና ያወጡት ሰው እንኳን ሌላ ማለት ነው። እንደዚህም ሆኖ እያለ ግን ለፈህሉል አውሊያ ሰይዲ ሙሐመድ ኢብኑ አብድ ትባል ቦዳ ቦዲ ለቅሶ ብልብልክ ይላል። ይሄ ምንድነው የሚያስለቅሰው ነገር? አያቱ ከአላህ Subhanahu Wa Ta'ala ያለው አያተ ዘልዘላ ያላስለቀሰውን እንግዲህ ከዚህ ላይ ኢብኑ ዓረቢ አልመግሪቢ ምናምን ነበር ተብሎ ሲባል ወደ ማልቀስ ነገር ይመጣል። ሌላ ሰው ሲነሳ ሌላ ሰው ማለት ሌላ ደግሞ በማያስለቅሰው ነገር ማልቀስ ደግሞ አሁን ይሄንን ስንመለከተው ምንድነው ኢንሻአላህ ምንድነው አሁን ጥሩ ነው። አሁን እነዚህ ነገሮች ኹጡራውን የሚያሳየን ጥሩ ነጥብ ነው። አሁን በቢድዓ አንዱ ክፋቱ ምንድነው ማልቀስ ባለብህ ነገር ላይ ሳታለቅስ ማልቀስ በሌለብህ ነገር ላይ እንድታለቅስ ያደርጋል እያሉ ሞኝነት ማጃጃል ሁሉ ያመጣ ነው የሚለው ነው። ኢንሻአላህ ያዛርጓት ቆዩና እሳቸው ጠቀሱት ሻፊዒ ላይ እንግዲህ ሽነጅም ጠቀሱት አይታችኋል። ሻፊዒ ላይ አህለል ቢድዓን ተሕሲል ለማድረግ ተሻፊዒ የሚነግሩ ነገር አላቸው። ቢድዓን ኢማሙ ሻፊዒ ረሂመሁላህ ሐሰናና ሰይአ ብለው ከፍለዋል ብለው የሚሏቸው አሰሩ ሶሒህ ቢሆን ራሱ የራሳቸውን አቋም እያያችሁት ነው። በተለያየ መልኩ ሌላም አላቸው ኢማሙ ሻፊዒ ረሂመሁላህ። ኢማሙ እንደሚታወቀው ሱሐቦች የሱሐባ ቀውልም ሆነ ፊዕል መረጃ ይሆናል አይሆንም في خلاف بين اهل العلم አይቻልም ማዕሱም አይደሉም ካሉት ሰዎች አንዱ ኢማሙ ሻፊዒ ናቸው። እንዴሁ ነው ያለ ቢድዓ ሐሰና ይቻላል ብለዋል ብሎ መውሰድ من استحسن فقد شرع ብለዋል ያሉት استحسانን አያምኑበትም ራሳቸው ተውስላቸው እንደውም ተሽሪዕ አደረገ ይላሉ። ይሄን ሁሉና ይሄን መሰል ንግግር እየተናገሩ ያለ
አንዳንዲት እጅማል ያላት ወሬ ወደዛ መዘርጠጥ ያ ማለት መቼም ቁርአን ነግሮናል ፊትናን መከተልና عزيز الشافعي راسه بدعة بهولك تكفلال ممدوحنا مذمومة بلو كالو بوهالا حرملة ابن يحيى يستاچو درسا سيستلالف مندنو يالو كل من خالف السنة فهي بدعة مذمومة كون يالوت سنة يتقرن كله يتوجز سنة نو سنة يገጠመ ሁሉ ጥሩ ሱና ነው ነው እኮ ያሉት የሳቸው ንግግር ራሱ እንደዚህ የሚያምታታ ሆኖ አይደለም እንትን ካልፈለ ሹብሃ ግን መውሰድ ስለሆነ የሹብሃ ምንጫቸው አንዱ እሱ ስለሆነ ነው ድንገት መንገድን ያነሳው ባረከላሁ ፊክ ኢንሻአላህ እስኪ ሼኽ مرحبا بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله وعلى آله وصحبه أجمعين نعم الناس እንዳሉት እኔ ከቢድዓ አደገኝነት እማየው ከአካባቢም ካደኩበት አካባቢም አንፃር ያየሁት አደገኝነት ምንድነው ቢድዓ ለመለያየት ትልቅ ምክንያት ነው الله سبحانه وتعالى ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات السبت الله من يالنا ولا تكونوا أتهونوا كالذين تفرقوا እንደተለያዩት አትሁኑ واختلفوا አንዱ በአንዱ ንግግራቸው እንደተለያዩ አትሁኑ من بعد ما جاءهم البينات يا الله سبحانه وتعالى ማብራሪያ ግልጽ ነገር ከመጣላቸው በኋላ واولئك لهم عذاب عظيم እነዚህ ግልጽ መረጃ ከመጣላቸው በኋላ የተለያዩት እነሱ ትልቅ ቅጣት አለባቸው ነው ለመለያየት ምክንያቱ ምንድነው ቢድዓ ነው አካባቢ ላይ ያለን ለዚህ ለመለያየት ምክንያት የሆኑ ነገሮችን ማንሳት እፈልጋለሁ ለምሳሌ እዚህ በተለይ ወሎ ላይ ቢድዓን ያልሰራ ቅሬ ይይዝበታል ቅሬ የሚባል አለ በከተማው እድር እንደሚባለው ማለት ነው ግን ፈርድን የአላህን Subhanahu Wa Ta'ala ግዴታዎች ያልሰራ አይቀጣም ለምሳሌ አሁን ሶላት ያልሰገደን በጭራሽ አይቀጡ ሙስሊም ሆኖ ሶላት ያልሰገደን አይቀጡ ሶደቃ የሆነ ሰው ሶደቃ አድርጎ ግን ሄዶ ሶደቃ ያልበላን ቃልቻ ይቀጣሉ ዘካ ያላወጣን አይቀጡ ሶደቃ ለምሳሌ ለመውሊድ ለምን ሶደቃ አረ ኖርማል ሶደቃ ለምን አልበላህም ይቀጣል እዛ ቦታ ላይ ለምን ሶላዋት አላልክም ይቀጣል ያልሰገደው ግን አይቀጣም ዘካ ያላወጣው አይቀጣም መብላቱን ተፈልጎ ሳይሆን ያ ስርዓት ለምን አደከምክ ነው ስርዓቱ ቢድዓ መብላቱ ማባይበላ ምን አሻቸው ያ ስርዓት አፈዘዝክ መስላልና ዋለ ዘካ ያላወጣ ነበር መቀጣት ያለበት ነብዩ ሰለላሁ ዐለይሂ ወሰለም ዘካ ያላወጣ ደርሶበት ምንድነው ያሉት ግማሽ ገንዘቡንም አብረን እንወስዳለን ያሉት ግማሽ ገንዘቡንም ዘካ ያላወጣ ማንንም አይናገረው ሙስሊም ሆኖ የፈለገውን ቢሰራ ሰደቃ ያልበላ ግን ይቀጣል ቢድዓውን ለምን አልሰራህም ተብሎ ማለት ነው ሶላት ያልሰገደ አይቀጣም አሁንም እዚሁ ላይ እንደዚሁ ተመሳሳይ ይሄንን ነገር ያላደረገ ግን ይቀጣል ቢድዓ ዋናው ለመለያየት ምክንያት ነው እንደዚህ የሚመክሩን ሰዎችን ደግሞ በምን ይፈረጃል በወሃቢያነት ይፈረጃል አንድ የራሳቸው ዓሊም የሚባል ሰው ራሱ ትክክለኛ ነገር እንደዚህ የሚያከብሩት ትክክለኛው እንደዚህ አይነት መሰል ተነገራቸው እሱ ወሃቢያ ሽትቶታል ማለት ነው ይላሉ ከዛም ያንን ሼኻችን ብለው የሚያከብሩትን hatta እድር ከእድር ውጭ ሊያወጡት ከእድር ውጭ ማውጣት ማለት የማይቀበር የማያጥቡት ልጆቹ ሌላ ጋር የማይነጋገር እሱም የማይነጋገር አጠቃላይ ነገሮችን ያስሩበታል ይሄ ትክክለኛ ያልሆነ ተግባርና አንደኛው የቢድዓ ውጤት ምንድነው ለመለያየት ምክንያት መሆን እንደዚሁ ተራውን ህዝብ ምን አሳይተውታል ግዴታ ያልሆኑ ነገሮችን በመተግበሩ ትልቅ አጅር እንደሚገኝ አግዝፈው አሳይተውታል ምንም ሐዲስ የሌለበትን ነገር ማለት ነው ፈርድ ያልሰራ ግን ይሄን ይቀጣል የሚለውን አላሳዩትም ለሐቂቃ ቢድዓ ትልቅ መጠላላትና መለያየት ደረጃ የሚያደርስ ነው ይሄ ሊታሰብበት ይገባል በተለይ ሌሎች ህዝቦች ለምሳሌ አንድ ሰው ጺም አሳድጎ ሲያይ ሱሪ አሳጥሮ ሲያዩ ወሃቢይ ነው ይሉታል ሲገትት ሲያዩ መቀጣት ያለበት ጀሃነም ይገባል የተባለ የትኛው ነው የሚገትተው ነበር
ግን የሚጠላው አሁን የሚቀጣው ማን ሆነ? ወሃቢያ ነው ተብሎ አሸባሪ ነው ተብሎ የሚሰጠው ለጸጥታ አካሎች ተብሎ ማን ነው? نعم አሁን ምን አይተዋል? አተረ ሱና የሚታይበትን ነገር ባልሆነ አግባብ መፈረጅ የዚህን ተቃራኒ እንዲሰራ ያልታዘዘን የሚሰራ ደግሞ نعم ሌላው የቢድዓ ትልቁ አደጋ አሁንም የማየው ነገር ምንድነው ሀገራችን ላይ የሆነን ተግባር ሲተገብር የሆነ አካል መለያና መለያ ያልሆነ ተግባር አድርጎ መውሰድ ለምሳሌ ብናነሳ ጫት መቃምና አለመቃም የውሃብያ መለያ አድርጎ መውሰድ አለ ምናልባት የኛ የሚሉት ሰው ራሱ ጫት አልቅምም ቢላቸው ምን ይላሉ ውሃብያ ነው ይሉታል እና ከሰዎች እንዲጠላ ያደርጉታል መለያየትን መጠላላትን የሚያመጣ እኔ በራሴ እንደ ቢድዓ ነገር አላየሁም ኢንሻአላህ እንመለስበታለን مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين ሀቂቀተን ያው ብዙ ነገሮች ተጠቅሰዋል ከኔ በፊት ያው የቢድዓ ወይም በዲላ አዲስ ነገር ማምጣት ያለው አደገኝነት ነው እየተወያየንበት ያለው ነገር ከዛ መካከል ከቢድዓ አደገኝነት አንዱ አልቀውሉ ዐለላህ ቢገይሪ ዒልም በአላህ Subhanahu Wa Ta'ala ላይ ያለ እውቀት መናገር ነው ቢድዓ የሚሰሩ ሰዎችን አካሃድ የተመለከተ ሰው በሙሉ በአጠቃላይ የሚናገሩት የሚያስተላልፉት ነገር በሙሉ በቢድዓቸው ላይ በአላህ ላይ ያላለውን መናገር ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እሳቸው አላህ ያላላቸውን ማስተላለፍ አይችሉም ግን ማስጠንቀቂያ ሰጥቷቸዋል ያደርጉ ኑሮ ያለው ወለው ተቀወለ علينا بعض العقاويل لأخذنا منه باليمين ثم لقطعنا منه الوتين الله سبحانه وتعالى محمد በእኛ ላይ አይቀጥፍም እንጂ ቢቀጥፍ ኖሮ በቀኛችን ይዘን ይሄ ደምጋኑን ጅማትን ቆርጠው ነበር ናላችሁ በእኛ ላይ ያላልነው ቢል ይላቸዋል ነብዩና አለይሂ ሰላቱ ወሰለም እና ቢድዓ የሚሰራ ሰው አላህ ያላለውን በሙሉ بغير علم መናገር ነው አንዱ ይሄ ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያስቀመጠልን ማለት ነው ሌላውና ደግሞ ሁለተኛው ቢድዓ የሚሰራ ሰው የቢድዓ አደገኝነት ቢድዓ የሚሰራ ሰው ራሱ መጨረሻው የተበላሸ መጥፎ ነገር እንደሚያጋጥመው ነው የሚያሳየው ምክንያቱም ሸይጣን በሰው ላይ የበላይነትን መቆጣጠርን ይፈልጋል ለዚህም ነው ኢብሊስ አላህ Subhanahu Wa Ta'ala ጋር እድሜ ስጠይ ብሎ የጠየቀው አንዱ ምክንያት ለምንድን ነው የሰው ልጆች ተከለኛው ጎዳና ላይ ተቀምጦ ሰዎችን ለማጥመም ነው ከቀኝም ከግራም ከፊትም ከኋላም መጣባቸዋለሁ አብዛኛውን አጠማቸዋለሁ ብሎ ቃል ገብቷል አላህም Subhanahu Wa Ta'ala ደግሞ ካጠመምካቸው አንተም ካንተ ጋር የጠመሙት ሰዎች ተያይዛችሁ ጀሃነም ትገባላችሁ ብሎ አላህ Subhanahu Wa Ta'ala እና ይሄ ሽርክ ወደ ሽርክ ስለሚወስደው ይሄ ቢድዓ ሽርክ የማይወስደው ቢድዓ ወደ ሽርክ ያስገባዋል አሁን ቀደም ብዙ ሲጠቀሱ የነበሩ የቢድዓ አይነቶች አሉ ቀስ በቀስ ግን እነዛ ወደ ሽርክ ያመራሉ ተብሏል ያ የሰውየውን መጨረሻ እንደሚያበላሽበት ያሳያል ማለት ነው